ብዬ ነው። ሁላችሁም ገብታችሁ ሪፖስት ላይክ አድርጉ፣ ሼር ምናምን ኮፒ ሊንክ በደንብ አድርጉት። እሺ ጋይስ ኦራይት፣ እናመሰግናለን። እንግዲህ ደጋግመን እኛ በፊት ብለነዋል። በዚህ መጠን ልዩነት እያላቸው መቼም አንድ ነን የሚለው ነገር የሚያስኬድ አይመስለኝም። ያንተ አላ ለእኔ ገጣጥመው እንኳን አሸንጉሊት አይወጣውም ከተባባልክ በኋላ አንድ አላህን ነው የምናመልከው ማለት በጣም አሁንም ዋብዮች ውሸት ነው የሚሆነው፣ ለዋብዮች ማጭበርበር ነው የሚሆነው። ምክንያቱም አንተ የምታመልከው አካል አንተ ጌታዬ ብለህ የምትገዛውን አካላቱን ብገጣጥመው እንኳን አሸንጉሊት እንኳን አይሆንም። አንተ የምትገዛው አንተ የምታምነው አምላክ ለእኔ ጣዖት ነው እያልኩህ፣ አይ አንተ የምታመልከው አላህን እኔ የማመልከው አንድ ነው ማለት እንዲቴል ወደፊትም እንገባበታለን። ተደጋጋሚ ውይይትም አድርገንበት አሳይተናል። አንተ የምታመልከው አምላክ ሀባሾቹ የሚያመልኩት አለ፣ ዋብያዎቹ የሚያመልኩት አለ። በፍጹም አይገናኝ ነው። የዋብያዎቹ ከአርሽ በላይ ያለ እጅ እግር ባት ምናምን የተወሰኑ ክፍለ አካላት ያሉት ግን ጭንቅላት የሌለው፣ ሁለት እጅ ያለው ጭንቅላት የሌለው፣ ጣቶች 5 ጣቶች ያሉት አንገት የሌለው፣ ባት ያለው ወገብ የሌለው፣ ታፋ የሌለው፣ አይን ያለው ጆሮ ያለው ነገር ግን እዚህ ፓርት ላይ የሌለው፣ እነኚህ አካላቶች ገጣጥማችሁትም ሆነ ለያይታችሁት አስቸጋሪ ነገር ነው ማለት ነው። ስለዚህ አስቸጋሪ ነገሮች አሉ፣ አስቸጋሪ ነገሮች ስላለ ማለት ነው። ስለዚህ የዋብያዎቹ ብዙ እንከን የሚወጣበት ነው። ቲክቶክ ላይ ያሉት ዋብያዎቹ ናቸው፣ ሞሮፍ የዋብያ ውስታዞች ናቸው ያሉት። እነኚህ ውስታዞች ደግሞ በጣም ነው የሚዋሹት፣ በጣም የሚያጭበረብሩት። ከአካላት አንጻር እንኳን ሴንስ ማይሰጥ ነው አስተምሮታቸው። ደጋግመን ደግሞ እሱን አሳይተናል። ደጋግመን እሱን ለማሳየት ሞክረናል፣ አሳይተናል። ኢቨን ከቁጥር አንጻር እንኳን የዋብዮቹ አላህ በአካል ደረጃ ስንት አላህን እንደሚያመልኩ እንኳን አያውቁም። ደጋግመን አሳይተናል። ዝም ብለው አንድ ይላሉ። አንድ ምንድን ነው ዲፋይን አድርጉ ሲባሉ ዲፋይን አድርጉ። አይ አላሁ ሰመድ ተብለናል፣ ቁል አላሁ አሐድ ተብለናል። ኦኬ እሱ መጠጊያ ነው፣ እሱ አንዱ ነው። ምንድን ነው አንዱ? አንዱ ማለት ምንድን ነው? አካሉ ነው አንድ? ኦኬ እጁ ነው አንድ ወይንስ እግሩ ነው አንድ? ወይንስ እንደኛ ሁለት እጁ ከትከሻው ጋር የተገጣጠመ እግሮቹም ወጥ የሆነ? እኔ አሁን ወጥ ስለሆንኩ አንድ ተብያለሁ። እጆቼ፣ ጆሮቼ፣ አይኖቼ እኔ ላይ የተነጠለ ስላልሆነ ከኔ አንድ ተብዬ እጠራለሁ። አላህ እንደዛ ነው? አይ ከፍጡር አይመሳሰልም። ስለዚህ ሁለት አይኑ እዛ ጋ ከሆነ፣ ሁለት ጆሮ እዛ ጋ ከሆነ፣ ሁለት እግሩ እዛ ጋ ከሆነ፣ ፊቱ እዛ ጋ ከሆነ አንድ ተብሎ አይጠራም። እንዴት ነው? አይ እዛ ውስጥ ፍልስፍና ውስጥ አንገባ፣ አስቸጋሪ ይሆናል። በቁጥር አላህ ስንት ነው? ደጋግሜ ጥሪ ጥያቄም አቅርቤ ነበረ ቴሌግራም እስከ ቲክቶክ ላይ። ቴሌግራም ላይ አንድ ልጅ ብቻ ነው የሞከረው ለመመለስ። መጨረሻ ላይ ግን እንደማዋጣው ሲያውቅ እሱም ከዋብያ ወደ ሀባሽነት ቀየርኩት ማለት ነው። ከዛ የመጀመሪያ የሰራው ፐርሚስ ግን የዋብያዎችን አስተምሮ ስለሆነ የመጣው ያንን መልሼ ሳመጣበት በቃ እናቁም አለ ማለት ነው። በዋብያዎቹ ስታይል ሲከራከረኝ ከቆየ በኋላ ልክ ሲመታበት የሀባሾቹን አይነት አቂዳ ዘው መጣ ማለት ነው። የመጀመሪያ የተናገርካቸው እንዲህ ናቸው ብዬ ጽሁፎቹን በስክሪንሻት ማየት ትችላላችሁ። ቴሌግራሞች ላይ ስላሉ ስልክለት በቃ ከዚህ በላይ መሄድ አልችልም ማለት። ቲክቶክ ላይ ጥያቄ አድርጌ ያለው አንድ ሰው ደፍሮ የመለሰው የለም። ኢቭን ንጽጽር አቆማለሁ አላህ በአካሉ ይሄን ያህል ነው ብሎ ቁጥር የሚያመጣ ካለ አቆማለሁ ብዬ ነበር። አንዳቸውም አልደፈሩም። ኤኒዌይስ ዛሬ ግን የምንመለከተው ሱራ 9:30 ላይ የሚገኘው መሰረት በማድረግ አይሁድ ኡዘይር ያላ ልጅ ነው አለች። ክርስቲያኖች አልመሲህ ኢሳ ያላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። ከዚህ በፊት የካዱ ሰዎችን ቃል ያመሳስላሉ። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ የሚል ሴንቴንስ አለ ሱራ 9 ሱረት ተውባ ላይ 30ኛው 20 ላይ ማለት ነው። ይህ ክፍል ብዙ ችግሮች ያሉበት ነው። ዛሬ የምንመለከተው ግን ሞር ፎከስ አድርገን ሱራ 9:30
ከልጆች አንጻር ሳይሆን ከእኛ አንጻር ሳይሆን አሁን ደግሞ ከአይሁዶች አንጻር ደግሞ እናየዋለን። አይሁዶች እዝራን ነው አምላክ የአላህ ልጅ ነው፣ ስለዚህ አምላካችን ብለው የሚያምኑት እዝራን ነው ብሎ ይለናል ቁርአኑ። ሐዲስም ላይ አለ። በቂያማ ቀንም አይሁዶች አላህ ይጠይቃቸዋል። ክርስቲያኖቹን ሲጠይቃቸው ማንን ነው የምታመልኩት ሲላቸው ኢሳን ያላህን ልጅ ይሉታል። ሂዱ ጋነም ብሎ ይልካቸዋል። አይሁዶችን ይጠራና ደግሞ አይሁዶችንስ ማን ነው የምታመልኩት ሲላቸው እንትና እዝራን ያላህን ልጅ ይሉታል። አይ አላህ ሚስት የለውም፣ ሚስት ሳይኖረው ልጅ እንዴት ይኖረዋል? ሂዱ ጋነም ይላቸዋል። አሁን ጥያቄያችን አይሁዶች በታሪካቸው እዝራ የሚባል አይደለም የሚያመልኩት። ሎክ አሁንም አሉ እስራኤሎች፣ አይሁዳውያን አሉ እስራኤሎችን ጋር ከኢትዮጵያ ሄደ እስራኤላዊ ካላችሁ ቤተ እስራኤልም ካለ የምታመልከው እዝራን ነው እንደ በሉና ጠይቁት። ምንድን ነው የምትሉት ነው የሚላችሁ። ኖ ነው የሚላችሁ። ቁርአኑ ግን ምንድን ነው የሚለን? የአላህ ልጅ እዝራን ነው የሚያመልኩት አይሁዶች ይለናል። በቂያማ ቀን ይጠየቃሉ። ማን ነው የምታመልኩት ሲባሉ እዝራን ነው ይላሉ። ማንን ስታመልኩ ነበር ተብሎ ሲጠየቁ ማለት ነው እዝራን ነው ስናመልክ ብለን የቆየ ነው ብለው ይመልሳሉ ይላል። ስለዚህ ይህንን በታሪክ ውስጥ አንድ ነው፣ ብዙ አይደለም ያልኳችሁ። ሙሐመድ ይህንን ቁርአን ይዞ ከመምጣቱ በፊት አይሁዶች እንደዛ ብለው ያመለኩበት ታሪክ አለ። አንድ አምላካችን እዝራ የሚባል ነው፣ አንድ ነው። ደጋግመን አሳይተናቸዋል ከዚህ በፊት። እስልምና የነቢያት ነው ይላሉ። ብዙ ሶርስ አይደለም፣ አንድ መረጃ አንዲት ብቻ ከሙሐመድ በፊት እስልምና የሚባል ሃይማኖት አለ የሚል ካለ እኔ የፈለጋችሁትን ቅጣት እቀጣለሁ፣ ሶሻል ሚዲያን ለፈለጋችሁት ለእናንተ ሰጣችኋለሁ ብያችሁ ነበር። አታመጡም። መቼ ነው የምታመጡት? ሙሐመድ የነገራችሁን ከ7ኛው ሴንቸሪ በኋላ ያለ ታሪክ ነው። ከሙሐመድ በፊት አንዲት ብጣሽ ታሪክ፣ አንዲት አርኪኦሎጂካል ኤቪደንስ፣ ሂስቶሪካል ኤቪደንስ፣ እንደገና ደግሞ የሃይማኖት የሆኑ አንዲት አታመጡ። በተመሳሳይ አሁንም አይሁዶች አሉ። አይሁዶችን ደውሉና ጠይቋቸው፣ አምላካችሁ እዝራ ነው እንደ ይበሏቸው። አይደለም ነው የሚሏችሁ። አይደለም ነው የሚሏችሁ። አይ እነሱን መጠየቅ አንፈልግም ማየት እንፈልጋለን ካላችሁ እንግዲህ ቪዛ ቁረጡና እስራኤል ሄዳችሁ የሚያመልኩት እዝራ የሚባል ነው የሚለውን ቼክ አድርጉ። ቪዛ ቁረጡ። ለምን ቁርአኑ ለምን ዋሸባቸው? እኛ ላይ ብዙ ውሸቶች አሉ። ቁርአኑ እነሱ ላይ ስለምን ዋሸ የሚለውን መሰረት አድርገን እንነጋገራለን። የመጣችሁት ሁላችሁንም እንኳን ደህና መጣችሁ ብያለሁ። እንኳን ደህና ቆየልኝ። እፎይ ሰላም ነው? እፎይ እንደና አዝመራ ምንድን ነው እሱ? ዘንድሮም አዝመራ ውስጥ ነህ እንዴ? በፎቶ ደረጃ ነው፣ ፎቶ ደረጃ ነው። እፎይ ምርቱን አሳየን እንጂ ምርጥ ገበሬ መሆን አለብህ። ኦኬ ኦኬ። እፎይ እፎይ። ኦኬ። አረንጓዴ ደስ ይላል። አክቹዋሊ ለምለም ደስ ይላል። መልካም። እፎይ ሰላም ነው? ሰላም ብያለሁኝ። ኢብኑ አኗር አብዱል ይቀድማል። ቲንክ አብዱል የምቀጥል ከሆነ ሰላም ነው። እፎይ ቆይ መሐመድ አሁን የገባው የቀደሙ ካሉ አብዱል እንኳን ደህና መጣ። እንኳን ቆያችሁ። አንተ ሰው አሁን ደግሞ ፕሮፋይል ቀይረ ነው አብዱል ነህ? አብዱ ነህ? ምን ችግር አለው? በየጊዜው ፕሮፋይል ጠፍተህ ነበር ሰሞኑን። ደስ ስለሚለኝ ነው። አልነበርኩም፣ ከሜዳ ወጥቼ ነበር። ምነው በሰላም አንዳንድ ቶች ሲደብሩኝ ጫና መጣብህ። እርግጠኛ ነኝ በውስጥ ቀጥቅጥ አውራ፣ ከተመቸኝ አውራለሁ። እሺ ወይ ምን ነበር ሜቢ ያነሳሁት ላይ እዝራ በቂያማ ቀን አላህ አይሁዶችን እና ክርስቲያኖችን ሙስሊሞችን ይከፍላቸዋል አይደለ? እሺ
ከዛ አይሁዶችን ይጠይቃቸዋል አስቀድሞ ማንን ነው አምላካችሁ ማንን ስታመልኩ ነበር የኖራችሁ ይላቸዋል። እነሱም የአላህን ልጅ ኢዝራን ነበር ስናመልክ የኖረው። ከዛ ውሸታም ናችሁ አላህ ሚስት የለውም ስለዚህ ልጅ የለውም ብሎ ወደ ገሃነም ይልካቸዋል። ከዛ ክርስቲያኖችን ይሄድና ደግሞ ማንን ነው ስታመልኩ የነበራችሁት ይላቸዋል። ኢሳን ነው ስናመልክ የነበር ነው ይሉታል። እነሱንም በተመሳሳይ ውሸታም ብሎ ይልካቸዋል። ከዛ ወደ ሙስሊሞቹ ይሄዳል። የኔ ጥያቄ ክርስቲያኖችና ክርስቲያንና ሙስሊሞቹ ላይ ሳይሆን አሁን አይሁዶቹ ላይ ነው። አይሁዶችን ሲጠይቃቸው ማንን ነው ስታመልኩ የኖራችሁ ስላቸው እዝራን የአላህን ልጅ ነው ስናመልክ የኖር ነው ብለው ይመልሱለታል። የት ቦታ ነው እዝራን የሚያመልኩት አይሁዶች? እስቲ አንድ መረጃ ማምጣት ትችላለህ? ከአይሁዶች እዝራን እንደሚያመልኩ አምላካችን እዝራ ነው ብለው ከቁርአን ነገረን እኮ በቃ በቁርአን ከተናገረ ማመን ነው አታለ እና በምን ልሰጠህ ነው የፈለከው? እና እኔ ማላምነውን እየዋሸብኝ አይሆንማ። እኛ ላይ ዋሸ ሲጀመር እፎይ አሁን እኮ ያልተግባባ ነው እኮ ማለት አሁን አንተ እንድታምነኝ በየትኛውም ነገር ቢሰጥ እኮ አይደለም ቁርአንን ስላላመንከልኝ አታምነኝም እኮ በየትኛውም ቢሰጥ ኖ ሉክ አሁን እኮ ክርስቲያኖችን ቢሆን ኖሮ ችግር የለውም። ያ ክርስቲያኖች ኢየሱስ የአብ ልጅ ነው ብለን እናምናለን። መረጃ አልጠይቅህም። ብጠይቅህም ይኸው ታምናላችሁ እኮ ብለህ ይኸው አንድ ሰንበዲ ብጠይቀው ማንኛውም ብጠይቀው ወልድ የአብ ልጅ ነው እንደ ብትለው አዎ ብሎ ይልሃል። ስለዚህ አብን ነው አላህ ያልነው ምናምን ብለህ መሄድ ትችላለህ። እኛ ጋር ሲሆን አይሁዶች በታሪካቸው እዝራ የሚባል ሰው አያመልኩ። እዝራ የሚባል ያላህ ልጅ ነው ብለው ወይ የአብ ልጅ ነው ብለው አያመልኩ። እንዴት አወቀው አንተ እንዴት አወቀው አንተ እንደሌለ? አንደኛ መጽሐፎቻቸው አለ፣ ሁለተኛ ሰዎች እኮ አሉ እያመለኩ አይደለም። እኔ ያለውኝ እኮ እያመለኩ አይደለም። አይምን እኔ አሁን እዝራን እያመለኩ ስላልሆነ እዝራን ነው የምታመልከው ብትለኝ አላመልክም። ታመልካለህ፣ መረጃ አንጣ። ቁርአን ነግሮኛል ካልከኝ በሐሰት እየከሰሰኝ ነው ማላመልከው። ማምጣት ያለብህ ከኔ እምነት መጽሐፍ ነው እንደዛ ብዬ እንደማመልክ። ይኸውልህ አሁን እኛ ላይ ያንተ መጽሐፍ ላይ አይደለም የተናገረው። እኛ ላይ ቁርአን ላይ ኡዘይር የአላህ ልጅ ነው ብሎ ይሁዳዎች እንደሚያመልኩት በጊዜው በነበሩ ሰዎች አላህ Subhanahu Wa Ta'ala ነግሮናል። ስለዚህ ያኔ የነበረውን አላህ Subhanahu Wa Ta'ala ስለነገረን አሁን ሊቀይሩት ይችላል። ያኔ ግን ኡዘይርን የአላህ ልጅ ነው ብሎ ያመልኩት ነበር በሰዓቱ ማለት ነው አይሁዶች። እና ያንን ደግሞ ሂስትሪ ከየትም ላመጣልህ አልችልም። ከቁርአን በላይ ደግሞ ማረጃ አልሰጥም። አብዱ በመጀመሪያ ደረጃ ያኔ ብቻ ሳይሆን እስከ መጨረሻ ድረስ አይሁዶች የሚያመልኩት እዝራን እንደሆነ ነው ያስቀመጠው። አንተ ባልከው እንኳን ቢሄድ አይደለም እስከ መጨረሻ አይልም። ፕሊዝ እንትና ኢብኑ አንዋር ጣልቃ አትግባ፣ ተራህን ጠብቅ። ሎክ አብዱ በቂያማ ቀን መጨረሻ አይደለም እንዴ? ቂያማ ቀን መጨረሻ አይደለም? ቂያማ መጨረሻ ነው። ታዲያ ቂያማ ቀን እኮ ነው የሚጠይቃቸው። አይሁዶችን ይሰበስብና የሚጠይቃቸው እኮ ቂያማ ቀን ነው። አይሁዶችን በአንድ ቦታ፣ ክርስቲያኖችን በአንድ ቦታ፣ ሙስሊሞችን በአንድ ቦታ ያደርጋቸዋል። 3 ቦታ ይከፍላቸዋል። ይኸውልህ አሁን እዚህ ላይ አሁን አይሁዶችን ሁላቸውን አንድ ላይ ይሄን ጥያቄን ያቀርባለህ ታመጣልኛለህ? እንደዛ የሚል ነገር አይደለም ካል ከአንተ ማስረጃ ማምጣት ይጠበቅብሃል። ምክንያቱም አይሁዶችን በአንድ ቦታ፣ ክርስቲያኖችን በአንድ ቦታ፣ ሙስሊሞችን በአንድ ቦታ ካለ 3 ቦታ ነው የተዘረዘረው። አንተ ነው እኮ አሁን እኔ ማረጃ ሰጠው እኮ ለምሳሌ የሰማኸኝ ነው። አሁን እዛ ላይ ይሁዳዎችን ሰብስቦ ሙሉ ማለት ነው ሙሉ አይሁዶችን እንደዛ ብሎ ነው የሚጠይቃቸው። አሁን ለምሳሌ ሊኖሩ ይችላል፣ በሰዓቱ የነበሩ አይሁዶች ሊኖሩ ይችላሉ። ያነዛን ነው እነዛን አሁን ለምሳሌ እነሱ ስለሚያመልኩት ይጠይቃቸዋል። አብዱል መረጃው በሰዓቱን ብትል አያስኬድም። ለምን ማስኬድ ልጠይቅ ልንገርህ። አንድ ማስረጃ ብቻ የምጠይቅህ አንዲት፣ ብዙ አይደለም የምጠይቅህ አንዲት። ይኸውልህ ነገርኩህ እኮ አሁን ለምሳሌ
ኢየሱስን እናንተ ክርስቲያኖች እንደምታመልኩት ነግሮናል በቁርአን። እሱ ባይነግርም ችግር የለውም እኔ እነግርሃለሁ። እሱን የነበሩ ቁርአን ሲወርድ የነበሩ ሰዎች አብዱል ዑመር ኢየሱስን እንደምናመልከው ቁርአን ነገረ እኛ ምን እንነግርሃለን? እምነታችን ስለሆነ ምናመልከው ስለሆነ መጽሐፍቶቻችንም ይናገራሉ እኛ ባንናገር፣ በታሪክ ውስጥ ያሉ ጽሁፎቻችን ይናገራሉ እኛ ባንናገር። ልክ እንደዛው አይሁዶች እዝራ የሚባል እንደሆነ አማናቸው ማስረጃ አናመልክም እያሉ ኖታ አመልካላችሁ። አስቸጋሪ ነው። እኛ ላይ እንደሚቀጥፈው አይነት አስተምሮ ይሆናል ማለት ነው። እኛ ለምሳሌ ሚስት አግብቶ ወለደ ብለን አንልም፣ ግን ሚስት አግብቶ ወለደ ብሎ እኛን የሚቀጥፍብን አሁን እኮ ታሪክ ልሰጥ አልችልም። ታሪክ አይደለም። ታሪክማ ቅርብ ሰዓት የመጣ ሰው የጻፈው ስለሆነ እኔ ቁርአኑን ነው የምነግርህ። ቁርአን ነግሮናል፣ አምነነዋል፣ እንቀበለዋለን፣ እንሰራበታለን። አብዱል እንዳለ ቁርአንን የተቀበልከው በታሪክ መሆኑን አታውቅም እንዴ? ማን ነው በታሪክ ያለው? እንዴት ነው በታሪክ የምቀበለው? ኦኬ እንዴት ነው በታሪክ የምቀበለው አይደል? ቁርአን ማን ጻፈው? ሰሃቦች እንደመሆናቸው ምንድነው ማስረጃ? ምነው ማስረጃ? ተቀጣጥሎ ነው የመጣው ሰው። ይኸውልህ እንደ እኛ ሰነድ የሚባል ነገር አለው። ሰነድ ማለት ምን ማለት ነው? ምንም መዋሸት። ሰነድ ማለት ምን ማለት ነው? ሰነድ ማለት ቀጥታ ማለት ነው። ወሬ ማለት ነው። ሰነድ ማለት ቀጥታ ከራሱ ማለት ነው። አብዱል አታሳምረው። ወሬ ማለት ነው አይደል? ሰነድ ማለት የወሬ ብዙ አይነቶች አሉ እኮ። ወሬ ብለህ መውሰድ አይችልም። ሰነድ ማለት ወሬ የውሸት ወሬ አለ። ቆይ ወሬ ማለት ነው ሰነድ ማለት which means ቡሃሪ አለ። አንተ ነህ እሱ ወሬ አለ። ልንገር የቡሃሪን ልንገር። እሺ ስህተት ከሆነ ታርመኛለህ። እኔ ቡሃሪ ቢሆን ለምሳሌ ክርስቲያንን ሄጄ ጠይቀዋለሁ። ቡሃሪ እንደዛ ነው ያደረገው። ክርስቲያንን ሄደና ለምሳሌ ነብዩ ሽንት ቤት እንዴት ነው የሚገባው ብሎ ይጠይቀዋል። ክርስቲያን ደግሞ ቃል እንደነገረኝ ከሆነ ሽንት ቤት ሲገባ እንደዚህ በግራ እግሩ ነው ወይ በቀኝ እግሩ ነው ብሎ ይነግርሃል። ቃል ለቃል ደግሞ ማን እንደነገረው ክርስቲያን ይነግረኛል። አብዱል ነግሮታል። ለአብዱል ዜድ፣ ለዜድ ኢቫ፣ ለኢቫ አላህዬ፣ ከዛስ ኢብኑ፣ ከዛስ መሐመድ የሚባለው የመጨረሻው ይሆናል ማለት ነው። ክርስቲያን መጥቶ የምጠይቀው እኔ ማንን ነው? ቡሃሪ ነኝ እኔ ክርስቲያንን ነው የምጠይቀው። ክርስቲያን ለእኔ ምን ብሎ ነግረኛል ታውቃለህ? ሙሐመድ ቆይ አንዴ ስህተት ከሆነ ቆይ አንዴ አስጨርሰኝ። ቅጥልጥል ማለት ወሬ ማለት ይሄ ነው። ከከሌ ሰማ ነው አይደለ? ሰነድ ማለት ያ ማለት ክርስቲያንን ስጠይቀው እከሌ ነገረኝ ብሎ ይነግረኛል። ከዛ እሱን ሃይማኖት ብዬ መሰረትኩት ማለት ነው። ይሄ ሐሜት ነው። ቡሃሪ ነብይ ነው። ቡሃሪ ነብይ ነው ወይ? ቡሃሪ ነብይ ነው አይደለም? ነብይ አይደለም። አረግ ተረጋጋ። ታዲያ አንዴ ጥያቄ ቀርባለሁ እኮ ልስጥህ። ትቀጥላለህ፣ ችግር የለውም ትቀጥላለህ በደንብ። ቡሃሪ ነብይ ካልሆነ እሱ ወሬ ሰብስቦ ነብያችን እንደዚህ ያደረገ፣ ነብያችን እንደዚህ ያለ፣ እከሌ ነገረኝ ብሎ ሐሜት ሰብስቦ ወደ 666,000 ሐዲስ ጻፈ። ቡሃሪ ተፈለገ ቁጭ ብሎ እከሌ ነገረኝ እያለ መጻፍ ይችላል። ማንም እሱን ቻሌንጅ ማድረግ አይችልም። ምክንያቱም ቡሃሪ ነገረህን ብቻ ነው የምትቀበለው። አይነ ስውር ነው። ወደ 16 ዓመት ምናምን አካባቢ ውስጥ 666,000 በላይ ሐዲስ ነው የሰበሰበው። ሐሜት ማለት ነው ወሬ። ይሄ ሁሉ ማንኛውም ኮምፒውተር እንኳን አይሰበስበውም በዚህ ዓመት ውስጥ። ደግሞስ በቀን ስንት ሐዲስ ነው? በቀን እኮ እንደማይመጣው እየነገርኩ እኮ ነው። በቀን ደግሞ ከ100 ሐዲስ በላይ አንዴ ትቀጥላለህ። ከ100 ሐዲስ በላይ ደግሞ በቀን በጭንቅላቱ ይዛል ይሏቸዋል። ከሀገር እየሄደ እየጠየቀ ወሬውም ማለት ነው። ከ100 ሐዲስ በላይ በጭንቅላቱ ይይዛል። አንዳንድ ፔጅ እንኳን ቢሆን 100 ፔጅ በጭንቅላቱ በቀን ይይዛል ይሏቸዋል። 600 ምናምን ሺህ ሐዲስ በጭንቅላቱ ሰበሰበ ይሏቸዋል።
ከዛ እሱ የነገራችሁን ታሪክ ሃይማኖት ተደረገና ተመሰረተ። ስቲል እንደው ይሄንን ብስማማለህ እንኳን ተረት ተረት እንደሆነ በአቅም ብስማማለህ እንኳን ይሄ ምን ይባላል? አብዱ ታሪክ ይባላል። ይሄ ምን ይባላል? ታሪክ ይባላል። ትስማማለህ? አንተ ብቻ ለምን እንደምታወራው ቆይ አንተ ይኸውልህ ልንገርህ፣ ሰነድ ማለት ነው። ቡኻሪ የጻፈበት ሰዓት ሰሃቦች አሉ፣ ታቢዎች አሉ፣ አትባዊ ታቢውን አሉ። ከነዚህ ሰዎች ሁላቸውም ስለነበሩ ነው። ይኸውልህ ልብ በል ስማኝ፣ ዝም ብሎ አይደለም። ቆይ አብዱ አንድ ብቻ ብዙ አይደለም የምጠይቅህ፣ አንድ ብቻ ሳባ በቡሃሪ ዘመን የነበረ አሳየኝ። ክፈትና ልነግርህ እኮ ነው። ተረጋጋ አልኩህ እኮ። ክፈተው። ተረጋጋ አልኩህ። ተረጋጋ ልንገርህ። ምንድን ነው የምሮጠው? አይ ለምን መሰለህ አለ ለአብዱ ነብይን ውሸታም ታደርገዋለህ፣ እቀበላለሁ። ምክንያቱም ቡሃሪ የነበረው ነብይ ከሞተ ከ200 ምናምን ዓመት በኋላ ነው። ነብይ ደግሞ ሰው የሚኖረው ብሏል ከ50 ዓመት እስከ 70 ዓመት ነው ብሏል። ቆይ አዳምጥ። ነብይ ከ50 ዓመት እስከ 70 ዓመት አካባቢ ባለው ውስጥ ነው ሰው የሚኖረው ብሏል። ቡሃሪ የመጣ አብሬጁን ራሱ አብሬጁን የተናገሩት ዝም ብላ ውሸት አዳምጥ። ከ200 ዓመት ምናምን በኋላ ነው ቡሃሪ የነበረው። ስለዚህ 200 ምናምን ስደምራቸው ስንት ይሆናል ማለት ነው? ወደ 300 ዓመት የኖረ ሰው አለ በቡሃሪ ሰዓት እያልከኝ ነው። ስለዚህ ማስረጃውን ክፈተው። ያ ሰውዬም ማወቅ ስለምፈልግ 300 ምናምን ዓመት የኖረ ቀጥል። እየሰማኝ ነው? ቀጥል። ሳባው ኢክሪማ ሳቦች ነበሩ። ሙጃሂድ ነው። ማንኛው ሳባ ነበር? በቃ አንተ አውራ። እሺ በቃ አይ ቀጥል። ለምን መሰለህ? እሺ ቀጥል። አውራ። ችግር የለም። ኖ ቀጥል። ለምን መሰለህ ጣልቃ እየገባሁብህ ያለሁት? አብዱ ስህተት ሰርተሃል። ይሄኛውን ታረም። ሳቦች አልነበሩም አሉ ካልክ ግን እንዳልኩ ነው። ነብይ ጋር ትጋጫለህ። ፕላስ ደግሞ ሳባውን ጥቀስ እስኪ። እኔ የሞቱበትን ዘመኖችን ቼክ ማድረግ አልሰማኝም እኮ ያልኩህ። ሰሃቦች ነበሯ። ሰሃቦች ለታቢዎች ያስተላልፋሉ። ታቢዎች ለአትባው ታቢን ያስተላልፋሉ። አትባው ታቢን ደግሞ ለተከታዮቻቸው ያስተላልፋሉ። እየጻፉት ነው የሚያስተላልፉት። እሱን የነገርኩህ እንጂ ቡኻሪ በራሱ ጊዜ የሰበሰበው አይደለም ሆነ ያስተላለፈልህ። ምንጭ አለው ከማን እንደያዘው ማለት ነው። አብዱል አሁን አንድ ነገር አስተካክለ ሌላ ስተሰራ ደግሞ አሁንም ኦኬ። በቡሃሪ ሰዓት ሰሃቦች እንደሌሉ አመንክ ማለት ነው። ቴንኪው። አልቅድምም እኮ አላልኩህ። ሰሃቦች ነበሩ ነው ያልኩህ። ሰሃቦች ነበሩ ከረሱሉ ሰለላሁ ዐለይሂ ወሰለም በኋላ። ከዛ አሉ ብለህ ነበር እየሞገትከኝ አሉ ብለህ ነበር እየሞገትከኝ የነበረው። አሉ የሉም ብትል ኖሮማ እዚህ ስማች አትሞግተኝም ነበረ። ኤኒዌይስ አለመኖራቸው ከተስማማን ቡሃሪ የሰበሰበው የተጻፈን ነው ወይንስ የሰማውን ነው? ሰሃቦች የተናገሩትን ሰሃቦች ያስተላለፉትን ሐዲስ እሱ ተቀብሎ ጽፎታል። ስለዚህ ቼን ኦፍ ናሬሽን ከከሌ ሰማው የሚለው ናሬሽን ለምን አስፈለገ? ቀጥታ ጽሁፍ ከሆነ ሎክ በደንብ አስተውል አብዲ። ከክርስቲያን ቀጥታ የተጻፈው ከመጣልኝ ከከሌ እከሌ ነገረው ለከሌ እከሌ ነገረው የሚል ቼን ኦፍ ናሬሽን ለምን አስፈለገ? ወንድማችን አብዱ የተጻፈ ከሆነ ኢብን አባስ የጻፈው ኢብን አባስ እንደጻፈው ነው እንጂ የሚባለው ከከሌ ከሌ ነገረው ለምን መባል አስፈለገው? አንድ እሱ። ሁለተኛ በቃ ይሄን ልጨርስልህ፣ ወደ ሁለተኛ ትሄዳለህ። በሰዓቱ መናፊቃንና ውሸታሞች ነበሩ እና ያልሆነ ሐዲስ ያልሆነ ነገር እየዘገቡ ስለነበረ ሰዎቹ የተጠቀሱበት ምክንያት አንደኛው ውሸት እንዳያስተላልፉ ነው። ሐዲሱ ራሱ ትክክለኛ እውነተኛ ቢሆን ያኛው ሰው ያስተላለፈው ውሸተኛ ከሆነ ያ እውነተኛ ሐዲስ አይስተላለፍም ነበር በሰዓቱ። ለምን? ሰውየው የሚዋሽ ከሆነ ውሸትን ስለሚጨምርበት። እየሰማኸኝ ነው? ውሸትን ስለሚጨምር፣ በሌላ ቦታ ውሸትን ስለሚጨምር እሱ ያስተላለፈው ሐዲስ ትክክለኛ ቢሆን አስተላልፉት ነበር። ሰውየው ምንድነው ከዛብ ነው ይሉት ነበር።
የሀዲሶች ዋናዎቹ ማለት ነው። ለዛ ነው የሰዎቹ መረጃ ልጠይቅህ እገደዳለሁ። አሁንም መረጃ ስጠይቅህ እንደምትናደድ አውቃለሁ። ምክንያቱም እያልክ ያለው ውሸት ነው። ሶሪ፣ መረጃ ልጠይቅህ ተገደድኩ ማለት ነው። ምንድን ነው ውሸት ያወራሁት? ያልከው ነገር ውሸት። ምንድን ነው ውሸት ያወራሁት? ኦኬ፣ ቡሃሪ የሰበሰበው ውሸቱን ንገረኝ። የትኛው ቡሃሪ የሰበሰበው ጽሑፍ ነው የሚል ማስረጃ ስጠኝ። ማለት አልገባኝ። የተጻፈ ሰሃቦች የጻፉትን መጽሐፍቶች እንደሰበሰበ ማስረጃ ስጠኝ። እና ሳይጻፍ ነው በራሱ ጊዜ ከየት አመጣው ልትለኝ ነሽ? ማስረጃ ስጠኝ። እሰጥሃለሁ። ወይ መጣሁ። ቆይ አንዴ መጣሁ። የትኛው ሰሃባ? ትንሽ ትቆይኛለህ? አለኝ፣ እቆያለሁ። ቼክ አድርገና ነው፣ ችግር የለውም። መቼም አታመጣም። እኔስ ንፋስ አለ። እሺ፣ በፈለግከው ሰዓት ያዝና ነው፣ ችግር የለውም። አታመጣም መቼም። እኔስ እሺ፣ አላህዬ ኢብን አንዋር መሐመድ መቀጠል ትችላላችሁ። ሜቢ ቶፒኩ ትንሽ ሽፍት ሆኖ ለዚህኛው ውስጥ ከቶኛል። ከቶፒክ ያወጣኝ ቶፒኩ ዋናው አይሁድ ኡዘይር የአላህ ልጅ ነው ብለው ነው ወይ የሚያመልኩት የሚል ነው ጥያቄው። ወደዚህኛው ቶፒክ ወሰደኝ አብዱ። እንዲመቸው ግን አያዋጣም ወደዛ ቢገባ። ቡሃሪ 74:39 አንድ የክርስቲያን ክፈለው። እዚህኛው ወደ ቶፒክ ላይ መልና ትጠይቃለህ። አንደኛው አዲስ አርጋ አንደ ነው። አይ ከሌላ ቶፒክ አንዴ ትጠይቃለህ። እሺ መጨረሻ ላይ እቺኛውን አንዴ አዲሷን አንብባት። ኦኬ እሺ፣ ይነበብ አይደል? ሐዲሱ ያ ሙስሊሞች በደንብ አዳምጡ። እንግዲህ እስልምና ምን ያህል ክሌም እንደሚያደርገው ደግሞ ማስረጃ እንዴት ማቅረብ ይችላል፣ ኤቪደንስ አለው ወይ የሚለውን ነው ዛሬ የምናየው። ግን ምንም ኤቪደንስ እንደሌለው ደግሞ እናሳያቸዋለን። ሉክ ምን እንደሚል ማለት ነው። ሳሂህ አልቡኻሪ 7439 ላይ ምን ብሎ ይናገራል? የቂያማ ቀን ማለት ነው፣ የውመል ቂያማ ወይም የትንሣኤ ቀን ዘን ኢት ዊል ቢ ሴድ ቱ ዘ ጁስ፣ ለአይሁዶች ደግሞ እንደዚህ ይባላል ይላል። ዋት ዲድ ዩ ዩዝ ቱ ወርሺፕ፣ ማንን ነበር የምታመልኩት ተብለው ይጠየቃሉ። ዘይ ዊል ሪፕላይ ዊ ዩዝድ ቱ ወርሺፕ እዝራ ዘ ሰን ኦፍ አላህ፣ እኛ የምናመልክ የነበረውን የአላህን ልጅ እዝራን ነበር ብለው ይመልሳሉ። ኢት ዊል ቢ ሴድ ቱ ዘም፣ ለእነሱም ከዚያ እንደዚህ ይባላሉ። ዩ አር ላየር ፎር አላህ ሃዝ ኔዘር ኤ ዋይፍ ኖር ኤ ሰን፣ ከዛ አላህ ምን ይላቸዋል? እናንተ ውሸታም ቀጣፊዎች፣ አላህ ሚስትም ልጅም የለውም ብሎ ይመልስላቸዋል። ኦኬ አይሁዶች የቱ ጋር ነው? ቀጥልፈሽ ሎክ አሁን አላህ ቀጥታ የሚያያይዘው ኦልዌይስ ምንድነው? ልጅን ከሚስት ጋር ነው የሚያያይዘው። እኛንም ሲከሰን ከሚስት ጋር እያይዞ ነው። አላህ ሚስት ሳይኖረው እንዴት ልጅ ይኖራል ይላል። 6ኛው ሱራ 101ኛው አያ አንዴ ክፈተው። አላህ ሚስት ሳይኖረው ልጅ እንዴት ይኖረዋል? የችሎታ ጉዳይ ይጠይቃል ማለት ነው። የትኛውም ክርስቲያን አምላክ ሚስት አግብቶ ከዛ ልክ እንደ ሰውኛ ጨጉላ ቤት ገብቶ ተረግዞ ከዛ 9 ወር ተወለደ ሚል ክርስቲያን የለም። እኛ ወልድ ክርስቶስ አካላዊ ቃል በስጋ ማርያም የተገለጠው አስቀድሞ ከአብ ቃል ተወለደ ስንል ቃል የአብ ቃሉ የባህሪ ቃሉ ነውና ከሱ የሚወጣ ነውና ልጅ ብለን እንጠራዋለን እንጂ ይሄ ተምጦ የሚወለደውን እሳቤ አይደለም። የአብ የባህሪ ቃሉ ነው። ያ የአምላክ ቃል ደግሞ ፍጡር አይደለም፣ ከእርሱ የሚወጣ ነው ቃሉና ልጅ ብለን እንጠራለናል እንጂ ሚስት አግብቶ ምናምን ነገር ምን ይላል? እርሱ ሰማያትንና ምድርን ያለ ቢጤ ፈጣሪ ነው፣ ለእሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሚስት ከሌለው ልጅ አይኖረውም ነው። ስለዚህ አይሁዶቹን ሄደና ማን ነው የምታመልኩት ብሎ ይጠይቃቸዋል። እዝራ ይላሉ። ሲመልሱ አይሁዶቹ እዝራ ነው የምናመልከው የአላህን ልጅ ይላሉ። እንዴ ሚስት ሳይኖረኝ ውሸታም ናችሁ እናንተ፣
ሚስት የለኝም ስለዚህ ልጅ የለኝም ብሎ ይላቸውና ገሃነም ይከታቸዋል። ደውሉ እስኪ። ከፍልስጤም ጎን ነን ማለት ብቻ ሳይሆን አይሁዶች እና እስራኤሎች ማንን ነው የሚያመልኩት? አንድ ኮል አድርጋችሁ እነኚህ እስራኤል የሚባሉት ከፍልስጤም ጋር ዘላለም የሚጣሉት አምላካቸው እዝራ ነው እንዴ ብላችሁ ጠይቋቸው። እስራኤሎችን ምንድነው የምታወሩት ነው የሚሏችሁ። ምንድነው ብትሉት እዝራ እንደ ማንኛውም ሰው ነው የሚለው፣ አምላክ አለው ብላ ነው የሚነግሯችሁ። ምን እያላችሁን ነው? አይ የምታመልኩት እናንተ እዝራን ነው፣ አምላካችሁ እዝራ ነው። መቼ ነው እኛ አምላካችን እዝራ ነው ያልናችሁ? ኖ ይኸው ቁርአናችን ነግሮናል። ቁርአናችን አይዋሽም። እናንተ አይሁዶች የምታመልኩት አምላካችሁ እዝራ ነው። ምን አይነት ክሌም ነው? ብያለሁ። ለምሳሌ ሰንበዲ ጋር ትሄዱና አንድ ጨዋ ልጅ ከቤት ወጥቶ ማያውቅ በቃ በጣም ዲሲፕሊን የሆነ ልጅ ሄዳችሁ ለምን ነው የምታጨሰው? አታጭስ። ለምን የምትጠጣው? አትጠጣ። ለምን ነው የምትደባደበው? አትደባደብ። ልጁ እኮ ከቤት ወጥቶ ማያውቅም። ሞላ እንኳን ሊጠጣ እንኳን ሊሰክር እንኳን ሊደባደብ ክፉ ተናግሮ አያውቅም። ኖ ይመጡና እፎይ ለመምቅመው ለምን ብታጨሰው? ኖ አላጨስም። ተከታዮችም ኖ እፎይ አያጨስም። የደምሳሽ መጽሐፍ ውስጥ አግኝተናል እንደዛ የሚል። ይኸው እኔ በህይወት አለውኝ እኮ አላጨስም። ኖ ታጨሳለህ። አረ ይኸው አላጨስም፣ ታጨሳለህ። ለምን የታል ማጨሰው? የደምሳሽ መጽሐፍ ውስጥ ታጨሳለህ ተብሏል። በቂያማ ቀን መጨረሻ ስትሞት ገሃነም ትገባለህ። ምክንያቱም አንተ እያጨስክ ነው። ኖ እያጨስኩ አይደለም። መጽሐፍ ውስጥ ተጠቅሷል። እያጨስክ ነው። እመን። ማስረጃ እንጣ። ይኸው መጽሐፍ ውስጥ እኔ ስለ መጽሐፉ ምን አገባኝ? አንተ የጻፍከው። እኔ ግን እያጨስኩ አይደለም። ነው እያጨስክ ነው። እንደዛ ነው የሆነብን። አሁን ይኸው አይሁዶቹ አሉ አያመልኩትም እዝራን። በቃ ቁርአኑ ብሎናል። አስቸጋሪ ነው። ያ በነገራችን ላይ ምንድነው ደግሞ ሱራ 9 ወይም ደግሞ የሰይፍ ምዕራፍ አንዴ ይሄ ሱረቱል ተውባ ወይም ደግሞ የሰይፍ ምዕራፍ የሚባለው የወረደው መዲና ነው። ይሄ የሰይፍ ምዕራፍ ወይም ደግሞ ሱረቱል ተውባ የሚባለው የወረደው ራሱ መዲና ውስጥ ነው። መዲና ውስጥ ደግሞ ሙሐመድ በነበረበት ወቅት እጅግ በጣም ብዙ የአይሁድ ጎሳዎች ይኖሩ ነበረ። ሙሐመድ ከመካ ከቁሬሾች ማለት ነው ወደ መዲና በሄደበት ሰዓት መዲና ውስጥ እጅግ በጣም በርካታ የአይሁድ ጎሳዎች ነበሩ የሚኖሩት። እነዚ አይሁዳውያን ደግሞ የራሳቸው መጽሐፍ የሚመሩባቸው መጽሐፍቶች ነበሩ። ለምሳሌ ተውራት ዋናውና ሜጀር መጽሐፋቸው መለኮታዊ መጽሐፍ ብለው የሚከተሉት እሱን ነበር፣ ቁርአኑ እንደሚናገረው ማለት ነው። በጊዜው የነበሩ አይሁዶች መጽሐፉን የሚያነቡ እያለ ሙሐመድ ራሱ ይነግራቸው ነበር። መጽሐፉን እንደሚያነቡ ያውቃል፣ ተውራትን እንደሚያነቡ ያውቃል። ስለዚህ ይሄ ደግሞ መዲና ውስጥ በወረደበት ሰዓት ሙሐመድ መዲና ውስጥ እንደዛ ብሎ በተናገረበት ሰዓት አይሁዶች የቱ ጋ ነው አላህ ከሴት እዝራ የሚባል ሰው ወለድና ከዛ በኋላ አይሁዶች እሱን ያመልካሉ ወይም ደግሞ እናመልካለን ብለው የተናገሩበት የትኛው መጽሐፋቸው ላይ ነው? ይሄ እኮ በቃ ስቱፒድ የሆነ እኔ በጣም የሚገርም እኮ ነው። እነሱ ያላደረጉትን ክሌም አድርጎ ከዛ በኋላ ደግሞ እንደገና ክሱን ወደ እነሱ መልሶ እነሱን ደግሞ እንደገና በገሃነም እሳት እቀጣቸዋለሁ እያለ ይናገራል ማለት ነው። ይሄ ማለት ምን መሰላችሁ? ሙሐመድ አይሁዶችን በከንቱ ከሶ ሊያጠፋቸው ይህንን ነገር አደረገ። ስለዚህ መረጃ አላችሁ? አይሁዶች የቱ ጋር ነው አላህ ሚስት ገራል ማለት ነው። ይሄ ማለት ምን መሰላችሁ? ሙሐመድ አይሁዶችን በከንቱ ከሶ ሊያጠፋቸው ይህንን ነገር አደረገ። ስለዚህ መረጃ አላችሁ? አይሁዶች የቱ ጋር ነው አላህ ሚስት ይዞ እዝራ የሚባል ልጅ ወለደ፣ ከዛ በኋላ እሱን አምልኩት ያለው የቱ ጋር ነው? መረጃ አላችሁ? ቀጥሉ እስኪ መረጃ ካላችሁ። አቡ ፈውዛን ሙባረክ
አቡ ፈውዛን ሙባረክ አላችሁ፣ መረጃ አላችሁ ሙስሊሞች። ባይዞ አንድ ብጣሽ ወረቀት ማምጣት አይችሉም። ልታውቁ የሚገባው ብጣሽ ወረቀት ሙሐመድ የከሰሳቸው አይሁዶችን በከንቱ ነው፣ ሊያጠፋቸው ስለፈለገ ማለት ነው። ሊያጠፋቸው ስለፈለገ ተውራትን እንኳን ተቀብሏቸው በተውራትም አምናለሁ ይህንንም ባወረደው አምናለሁ ይላቸው ነበር ሙሐመድ። ኦኬ በእነሱ ሰዓት የነበረው ተውራት እዝራ የአላህ ልጅ ነው እናመልከዋለን ብለው የቱ ጋር ነው የጻፉትና ያን ነገር ያደረጉት? ኤኒ ኤቪደንስ? አንድ ኤቪደንስ ብቻ አላችሁ ሙስሊሞች? አለበለዚያ ምንድነው ልክ ቁረይሾች ሙሐመድን እንደሚሉት ይህ የቀደምት ሰዎች ተረት ነው እንጂ እንደዚህ የሚል ነገር የለም ብለው ቻሌንጅ ያደርጉት ነበር። አሁን እንደዛ ነው የሚሆነው ማለት ነው። የቁርአን አንቀጽ ይሄ ከህያው አምላክ ከእውነተኛ አምላክ የወረደ አይደለም። አንድ መረጃ አላችሁ? አቡ ፈውዛን ሙባረክ አላችሁ፣ ማውራት ትችላለህ። ምንድን ነው ምን እያወራችሁ እንደሆነ እኮ ራሱ አልገባኝም። ምን እያላችሁ ነው? እስቲ ቆይ እስቲ ስለ አምልኮ ማለት ትንሽ ቁርአኑን ከፍ አድርገው እስቲ። እዚህ አንቀጽ ላይ ያለው 30 አንቀጽ ላይ ያለውን ትንሽ ከፍ አድርገው። አምልኮ ከፍ አድርገው ዝቅ ሳይሆን ወደ ላይ ትንሽ 31 ጥያቄውን ሰምተዋል አቡ ፈውዛን? አዎ እስቲ አምልኮ ምን እንደሆነ ላስረዳት ነው። እዛው ቁርአኑ እስቲ ከፍ አድርገው አንተ ምንድነው አምልኮ? እስኪ ቀጥል። አምልኮ ምንድን ነው? ከፍ አድርገው እስቲ ቁርአኑን ትንሽ ወደ ላይ 31 ላይ አድርገው። ኦኬ መጀመሪያ አምልኮ ምን እንደሆነ ተናገርና ከዛ በኋላ ደግሞ ቁርአን ማስረጃ አለ። አምልኮ ማለት ለአላህ ብቻ ለፈጣሪ ብቻ የሚገባውን ነገር አንተ አሳልፈ ለፍጡር መስጣት ማለት ነው። ልክ እናንተ ለምሳሌ ማርያምን ወይስ መርየምን አናመልክም አይደለም የምትሉት? ወይ አቡ ፈውዛን ኦኬ እሺ፣ የቱ ጋር ነው ለአላህ የሚገባውን አምልኮ ለእዝራ ሰጥተው እዝራ ያላህ ልጅ ነው ብለው ያመለኩት መቼ ነው አይሁዶች? እስኪ ተናገር እስኪ። እዝራ የሚባልም የለም እሱ ማስተካክለውና ኡዘይር እዝራ የሚባል አሁን አታሳየኝም። የለም እዚህ ችግር የለም። ኡዘይር ኢትስ ሴሜቲክ ላንጉጅ ስለሆነ ተመሳሳይ ነው። ችግር የለውም። ቀጥል። وقالت اليهود عزير ابن الله وقالت النصارى المسيح ابن الله ማለት አይሁዶቹ ኡዘይር ከ100 ዓመት በኋላ ከሞቴ በኋላ ተነስቶ ልክ ተውራትን ልክ እንደ በፊት እንደነበረው በቃሉ አፍዞ ስለነበረ እንደዛ ስለተናገረ ይሄማ የአላህ ልጅ ነው ብሎት ያዙት። በጣም ጥሩ። እስኪ ማስረጃውን ምን ላይ እንደዛሉት? እስቲ አምልኮ ማለት ማምለክ ማለት ደግሞ አንተ እስቲ ቁርአኑን ከፍ አድርገው እዛ ጋር አነብልሃለሁ። ክፈት ቁርአኑን ከፍ አድርገልኝ። ክፈት። ቅድሚያ ላወራው ክፈት። ማስረጃ ክፈት። ተረተረ ማውራት እኮ ቀላል ነው። ተረተረት እኮ አንተ ነው የምታወራው፣ ምንም ነገር የማታውቀው አንተ እዚህ ጋር ማይሞች ምንም ነገር የማያውቁትን እዚህ ጋር ሰብስበህ ዝም ብለህ አዋቂ ጋር ለምን አትሄድም? ና እስቲ ቁርአኑን መልሰው ወደ አሁን። አቡ ፈውዛን አትጩህ፣ ቁርአኑን መልስልኝ። አትጩህ። የተጠየቀው ስለ አይሁዶች ነው እንጂ ስለ ክርስቲያኖች አይደለም። ስለዚህ አሁን ቁርአኑን ከፍ አድርግልኝ፣ አምጣልኝ እስቲ ቁርአኑ። አሁን ከፍተሃል አይደለም? ለምንድን ነው የፈራከው? ወደዛም ብትሄድ አምልኮ ማለት እዛ ጋር ደግሞ ምን እንደሆነ ላነብልህ። 31 ምንድነው ምን እንደሆነ ምናምን አላህን እንደዛ ነው የምታመልከው። 31 ላይ እንዳለው 31 የምትቀበርበታለህ። ስለምትቀበርበት ተረጋጋና 31 ላይም ብትሄድ ቀብረሃለሁ እዛው፣ ችግር የለውም። አሁን ኡዘይር መልስ ለአልካት ማስረጃ አንጣ። ከተናገርከው ኡዘይር ከዛው ቁርአን ላይ አለ ከሞተ ከ100 ዓመት በኋላ እንደዚህ ስላፈዘ ለዛ ነው ያመለኩት ብለህ ስላልክ ማስረጃውን አንጣ። አመለኩት አለ እዛ ጋር የአላህ ልጅ ነው አሉት። ኦኬ ሐዲሱን ክፈተው ክርስቲያን።
ማይል መስሎህ ነው የተማታ መልጠን ተረት ተረት የሚወራበት ሳይሆን እውቀት ያላቸው የሚገቡበትና ሐዲሱን አምጣ። ይኸው ቀጥል ክርስቲያን። እሺ ሳሂህ አልቡካሪ 7439 ሐዲስ ነምበር 7439። የአረብኛውን አምጣ። የአረብኛውን ልተርጉምልህና ችግር የለውም ከተሳሳተ አንተ ደግሞ ተታረጋግጥ። አትርጉምልኝ። እኔ ያንተን ትርጉም አልፈልግም። ኦኬ እሺ በጣም ጥሩ ቀጥል። እስኪ አሁን ከዚህ ጀምሮ አንብብ ራሱ አንብብ ድምፅህን ከፍ አድርገው። አያ እያነበብ ረበና የውም ልቅያመት እና ይሄ እኮ ስለ አላህ ማየት ነው የሚያወራ። ቀጥል من كان يعبد الله في أو فاجر وغير من أهل الكتاب ثم يؤتى بجهنم آية كأنهم نعبد أزير بن الله فيقول كذبتم لم يكن لله صاحب ولا ولد فمن ተርጉማውን ያነበብከው እኛ ዑዘይርን እናመልከው ነበር አለው። እዚህ ጋር እዛ እንደዛ ብለው ይመልሳሉ ይላል። ዑዘይርን እናመልከው ነበረ። ስላምልኮ አንደለም ብለህን ነበረ። ኤኒዌይስ አሁን ማስረጃውን ተራው ደግሞ አንተ የሆነና ከፍ አድርገህና የትኛው አይሁድ ነው ዘይር የሚያመልከው? ማስረጃውን ክፈት። አምልኮ ማለት ምን ማለት ነው? ማስረጃውን ክፈትና ዲፋይን ታደርጋለህ። ከዛ ቅድሚያ አይሁዶች አምልኮ ማለት ያውነውም ቦታ ቁርአን ክፈተው እስቲ። አምልኮ ምን እንደሆነ እዛ ጋር ቁርአኑ ይናገራል። ማስረጃ ክፈት ቅድሚያ። ሱረቱ ሰይፊ ነው ምናምን ያልከውን ቁርአን አሁን ሱረቱ ተውባ ነው እሱ። የአሁኑን ቁርአን መልሰውና 31 ላይ እዛ ምን እንደሆነ እናንተ ቁርአን ዑዘይርና ኢየሱስ አትጩህ፣ ተረጋጋ። አይሁዶችን ሄደ ማንን ነው የምታመልኩት አላቸው። ዑዘይር የአላህን ልጅ ነው የምናመልከው አሉ። ክርስቲያኖችን ማንን ነው የምታመልኩት አላቸው። ኢሳን ነው የምናመልከው አሉ ይላል። ሙስሊሞችን ማንን ነው የምታመልኩት ሲላቸው አላህን ነው ይላሉ። ስለዚህ ለሶስቱም የተጠቀሰው ከአምላክ አንጻር ነው። ሜይ ቢ አላህ ጣዖት ነው እስካላልክ ድረስ ማለት ነው። ወይንም ደግሞ ጣዖትን እንደ እንትን አድርገው ነው የሚያመልኩት እስካላልክ ድረስ ለሶስቱም ስለሚያመልኩት አካላት እየተጠቀሰ ነው፣ እየተጠየቁ ነው። ማንን ነው የምታመልኩት እየተባሉ ሶስቱ ክርስቲያኖች፣ አይሁዶች እና ሙስሊሞች። ስለዚህ አሁን አምልኮ ማለት ላታየ አምልኮ አትጩህ። ቁርአን ላይ መልስልኝ አትጩህ ማለት ምን እንደሆነ ላሳይ። አትጩህ አሊያም አስወርዳለኝ። የአንተን ተረተረ ልሰማ አይደለም የተቀመጥኩት። መረጃ ልጠይቅህ ነው። ላወራው ነገር መረጃ ታመጣለህ። አሁን ተረት የምታወራ እኮ አንተ ነው። ከስሩን ነገር ከስሩን ኢዴት እውቀት ያላችሁ ግቡ። ለመጮህ አትግቡ። መረጃ ስትጠየቁ መረጃ ክፈቱ እንጂ እናንተን ተረተረ ልንሰማ አይደለም። መረጃ ስትጠየቁ ላወራችሁት ነው። ላላወራችሁት አንጠይቃችሁ። ላወራችሁት ግን መረጃ አቅርቡ ስትባል ታቀርባላችሁ። እኛ ላወራ ነው ደግሞ መረጃ አቅርቡ ካላችሁን የማቅረብ እኛ ግዴታ አለብን። ምክንያቱም ላወራናት ነገር ግዴታ መረጃ ማምጣት አለብን። ስህተት ካወራን ይቅርታ መጠየቅ አለብን። ካወራህ አንተ ደግሞ መረጃ ስትጠየቅ ታመጣለህ። በእንደዚህ አይነት ሁኔታ ነው የምንቀጥለው። ሙባረክ እንኳን ላውራ አንዴ ቀጥል። አንዴ አንተ ቃለ መጠየቅ ለመጠየቅ እስከቀረብክ ድረስ
አንድ ሰው ሲጠይቅ አንዴ ዩት ለማድረግ ትቾክላለህ። ሁለተኛ ደረጃ ደግሞ ሀሳብ አትስጥ። አሁን ወደ አስተምሮት ወደ ቶፒኩ ግባ። አዎ ለምን አልሰጥህም? ለሀሳቤን ለመግለጥ መሰለኝ የገባሁት። ፕሊዝ እንደ ቤት ፍታለም ሙባረክ ፍራንክሊ ስፒኪንግ አዳምጠኝ። ለምን በስርዓት ለምንድን ነው የሰው ዩት ያረክ ደግሞ ማውረድ በስርዓት ለምንድን ነው ማታዳምጠው ነው? ሙባረክ አዳምጣለሁ መረጃ